ዛሬ እንግዲህ በብዙ ጉዳዮች ላይ እንነጋገራለን። በአንጓ የተከፋፈሉ ዝግጅቶች ናቸው ያሉ። ዛሬ ግን የዛሬውን ውይይት የምናደርገው ከጋዜጠኞች ከሚዲያ ባለሙያዎች ጋር ነው። ኦፍኮርስ ከዚህ በፊት በተለያዩ አጋጣሚዎች በርዕዮት በኩል ሀሳቦቻቸውን ገልጸው ያውቃሉ። ዛሬ የዛሬን ውይይት የምናደርገው ከመዓዛ መሐመድ እና ከበቃሉ አላምረው ጋር ነው። እንኳን ተገናኘን ወዳጆች፣ እንኳን መጣችሁ። እንዴት ሰንብታችኋል? እንዴት ከርማችኋል? እስቲ ሰላምታም አቅርቡ። የመልካም በዓል ምኞቶቻችሁንም ማቅረብ ትችላላችሁ። እንዴት ናችሁ? በዚሁን ጀምር። ከመዓዛ ወደ በቃሉ እንሂድ። እሺ፣ አመሰግናለሁ። እንዴት ናችሁ? ቴዲ፣ በቃሉ፣ አድማጭ ተመልካቾች የርዕዮት እንኳን አደረሳችሁ። እንግዲህ የትንሣኤ በዓል በነገው ዕለት ይከበራል። አስቀድመን እንኳን አደረሳችሁ ለማለት እድሉን አግኝተናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። አመሰግናለሁ። እሺ፣ ውይይቱ ሲሞቅ እንግዲህ ድምፅሽን ሞቅ ይላል ብለን እንገምታለን። ይሞቃል። በቃሉ አመሰግናለሁ። ቴዲ፣ ማዚ፣ እንደናችሁ? ሰላም ናችሁ? የርዕዮት ቤተሰቦች ሰላምታችን ያላችሁበት ይድረስ። መልካም የትንሣኤ በዓል እንዲሆንላችሁ ለክርስትና እምነት ተከታዮች ሙሉ እመኛለሁኝ። መልካም ቆይታ እንዲሆንልን ደግሞ ምኞቴ ነው። በጣም አመሰግናለሁ። እንግዲህ ዛሬ መጀመሪያ በተለያዩ የሀገሪቱ ክፍሎች በተለይ በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተና ዛሬ አብይ አህመድ ያው ሁሌ በዓል በመጣ ቁጥር ራሱን አንዴ ከኢየሱስ አንዴ ከሙሴ ጋር አንዴ ከነቢዩ መሐመድ ጋር እያመሳሰለ የሚያወጣቸው መግለጫዎች አሉ። እሱን በተመለከተ ወቅታዊ ሁለት ጉዳዮች በተመለከተ የተወሰኑ ሀሳቦች ካነሳም በኋላ ቀጥሎ በሰሞኑን በስፋት በመገናኛ ብዙኃን እየተዘገበ ያለው ግን ያለፉት 8 ዓመታት ሪያሊቲ ነው የሚባለው በተለያዩ አካባቢዎች ያለ የተደራጀ እገታ እየተካሄደ ነው። በሐኪሞችና በሌሎች ባለሙያዎች ላይ፣ በነዋሪዎች ላይ፣ በግለሰቦች ላይ የዛን ተከታታይ ድርጊት ከአገዛዙ ጋር ያለውን ስንስል በተመለከተ እናነሳለን። በተጨማሪ ደግሞ አብሮ በዚህ በፋሲካ ዕለት ምክንያት በማድረግ በአገዛዙ እንዲፈጸም የታቀደን ግድያ በተመለከተ እንነጋገራለን። በተለያዩ መንገዶች በመረጃ ወጥቷል። በፋኖ አመራር አባላትን በኩል ሲጻፍ የተመለከትነው ነገር ነው። እሱንም ሁሉ አንስተን እንነጋገራለን። ደግሜ አብራችሁን ስላላችሁ ምስጋና ላቅርብ። መጀመሪያ እስቲ በሰሞነኛው የአማራ ክልል ሁኔታ በፋኖ አመራሮች በኩል እየተዘገቡ ያሉ በተለያዩ መገናኛ ብዙኃን በኩል እየወጡ ያሉ ነገሮችን በማንሳት እንጀምር። አሁን ያለው ወቅታዊ የአማራ ክልል ሁኔታ ምን እንደሚመስል በማንሳት እንጀምር። እስቲ በቃሉ አሁን ደግሞ ጀምርና ከዛ የቀረውን ደግሞ ማዚ የምታሟዩ ነገር ካለ በመረጃ ደረጃ ህብረተሰቡ ማወቅ ያሉበትን ነገሮች እናንሳና ከዛ ወደ ሌሎች ነገሮች እንሻገራለን። መልካም፣ እሺ፣ አመሰግናለሁ። በአማራ ክልል ያው የተጠናከረ ውጊያ ያለበት እና እንዲያውም ከዚህ በፊት ከነበሩት ውጊያዎች ሁሉ ከፍ ያለ ውጊያ የሚደረግበት በአብዛኛው በምድርም በአየር ውጊያዎችም የቀጠሉበት እና ያለው ባለፈው አንድ ወር በተለይ በደቡብ ጎንደር ዞን ያሉ ወረዳዎችን የፋኖ ኃይሎች ከተቆጣጠሩ በኋላ ከፍተኛ ውጊያ ነው እያደረገ ያለው። የአገዛዙ ጦር በአማራ ክልል ያልተሳተፉ የሰራዊት ወይም ደግሞ የአገዛዙ ጦር አባላትን እዞችን ከተለያዩ አካባቢዎች በመቀነስ ሙሉ ለሙሉ ማስገባት እንዲሁም አዳዲስ ሬጅመንቶችና ክፍለ ጦሮችን ጭምር በማቋቋም ሰፊ ውጊያ እያደረገ ነው ያለው። በአብዛኛው እነዚህ ከዚህ በፊት እንዳለው በሚዲያ ብዙ የተለየ መጫጫ በማህበራዊ ሚዲያም እንደዚህ ትኩረት የማያዝ ነገር የለም። በቅርብ ጊዜ የራሱ የአፋብን ምስረታን ተከትሎ የመረጃ ፍሰቱ በቀጥታ ከድርጅቱ ወደ በሚወጡ መግለጫዎች ላይ የተመሰረተ በመሆኑ ነው እንጂ ሰፊ ውጊያ ነው ያለው ቴዲ። በዚህም እንግዲህ የደቡብ ጎንደር ዞኖች ውስጥ ያሉ ወደ 20 የሚደርሱ ወረዳና ከተማ አስተዳደሮችን የፋኖ ኃይሎች ይዘዋል። በወሎ የተለያዩ አካባቢዎች ያሉ የደቡብ ወሎና ምዕራብ ወሎ ቀጠናዎች እስካሁን ነፃ ናቸው። በጎጃም ቀጠና ባሉት የምስራቅ ጎጃም ሰፊ ቀጠና በፋኖ ቁጥጥር ስር ነው። ይህንንም እንግዲህ መሰረት አድርገን እንኳን ብናይ ባለፈው በዛ ቀጠና ለ8 ወር የሰለጠኑ ከ2000 በላይ የፋኖ ኃይሎች መመረቃቸውን እናስታውሳለን። በቅርብ ጊዜያት በተደረጉ ውጊያዎች በሸዋ በጎንደር የተለያዩ አካባቢዎች ሰፊ ውጊያ ነው የተካሄደው። በብዛት ደግሞ
በአየር ላይ ድብደባዎች እየተካሄዱ ነው ያሉት። ከዚህ በፊት ባልታየ መልኩ ከተሞች በፋኖ ኃይሎች ቁጥጥር ሲገቡም አገዛዙ በከባድ መሳሪያ ከተሞችን ከነዋሪዎች ጋር የመምታት አዲስ ባህሪ አምጥቷል። ፋኖች እነዚህን ከተሞች ጥለው እንዲወጡ የመፈለግ ፍላጎት ብቻ ሳይሆን ንጹሃንም ጨምሮ በግልጽ የማጥቃቱን በከተሞችን የማፍረስ ፍላጎት ታይቷል። በዚህ 2 ሳምንት ብቻ እንኳን በተደረጉ ውጊያዎች ከዚህ በፊት በአብዛኛው የምናየው የደፈጣ ውጊያዎች ወይም ራሱ የአገዛዙ ጦር በፋኖች ላይ የሚከፍታቸው ውጊያዎች መሰረት ያደረጉ ድሎች ነው በብዛት ከፋኖ በኩል ሲነገሩ የነበሩት። አሁን ግን በተደራጀ ሁኔታ የፋኖ ኃይሎች ክፍለ ጦሮችን ወይም ደግሞ አንድ ቦታ ላይ ያሉ ካምፕን የአገዛዙን ካምፕ ሙሉ ለሙሉ ከጥቅም ውጭ የሚያደርጉበትና አስበው የሚያጠቁበት ነው። ይህንንም ምናልባት ማዚ በኋላ የምታነሳው ይችላል። ጀነራል ተፈራ ማሞም እንዴት ወደ ስትራቴጂክ ማጥቃት እንደተሸጋገሩ ትላንትና ለአንድ ሚዲያ መግለጫ ሰጥቷል። ከዛ የዘለለ ግን የአገዛዙ መካከለኛ አመራሮች፣ ሌተናል ኮሎኔሎች በብዛት እስከ ትላንት ድረስ ትላንት በወሎም አንድ አካባቢ እንደዚሁ አንድ ከፍተኛ ወታደራዊ አመራር ተገድሎ እስካሁን ማንነቱ አልታወቀም፣ ግን በአንድ ቤተክርስቲያን ውስጥ እንዲቀበር እንዳደረጉ ሰምተናል። በደጋዳሞት ሌተናል ኮሎኔል ደመላሽ አሰፋ የተሰኙ ተማርከው ብዙዎቹ አይተዋል። 100 አለቃዎች፣ ሻለቃዎች በብዛት ነው የሚማረኩት። በስፋት ከአገዛዙ የሚነጠቁ የጦር መሳሪያዎች ብዛት አሉ። በአንድ ግንባር የሚማርኳቸው የተተኳሾች ብዛት ዝቅተኛ 40 ሺህ 50 ሺህ ተተኳሾችን ነው አግኝተናል ብለው ሪፖርት የሚያደርጉት በመግለጫም የምናያቸው። ሌላም በአማራ ክልል ከዚህ በፊት የነበረው እጅግ ሰፊ የእገታ ዜና ወይም ደግሞ የንጹሃን እገታ የንጹሃን ጥቃት እና አግቶ ገንዘብ መቀበል በስፋት ቀንሷል። ዜሮ ነው ባይባል እንኳን በአብዛኛዎቹ አካባቢዎች ላይ 100% የቆሙባቸው አካባቢዎች አሉ፣ ግን ደግሞ 80 60 90% የሆነባቸው አካባቢዎች አሉ። የሚፈጸሙ እገታዎችም ከዚህ በፊት እንደምንሰማው ቴዲ ወይ ሙተው ወይ ደግሞ ገንዘብ ከፍሎ ሳይሆን የፋኖ ኃይሎች በቀጥታ ገብተው አጋቾቹንም ታጋቾቹንም የሚያስለቅቁበት ሁኔታ ተፈጥሯል። ትላንት በደባርቅ ቢቢሲ የሰራው የሐኪሞች እገታ ተፈጽሞ ነበረ። በትላንትናው ዕለት እነዚህ የታገቱ ሐኪሞች ከነ አጋቾቻቸው በፋኖ ኃይሎች ቁጥጥር ስር ውለዋል። የታገቱትም ተለቀው ወደ ቤት ተመልሰዋል። በብዛት በዝርፊያ በነጥቂያ ነፍስ በማጥፋት ሹፌሮችን ቆሞ እንዳይንቀሳቀሱ በማድረግ መኪና ላይ ጥቃት በመፈጸም ከፍተኛ ውንብድና ይሰሩ የነበሩ ኃይሎች በከተሞችም በአዋሳኝ ቦታዎችም የፋኖ ኃይሎች ግልጽ ዘመቻ ሽፍታ መንጠራ ብለው በከፈቱትና አገዛዙ ጦር ደግሞ በተለያዩ ቦታዎች ላይ የደረሰበት የምትተከትሎ ብዙዎቹ እጅ ሰጡ እየተባሉ በሚዲያ ሽፋን እየተሰጣቸው ገብተዋል። በብዛት ዝርፊያ ላይ ሲሰማሩ የነበሩ ኃይሎች በአገዛዙ በከፍተኛ አመራሮች ደረጃ የተመደቡ በየቀጠናው ያለው ወታደራዊ አመራር የሰላምና ደህንነት ኃላፊ የሚባሉት ካድሬዎች የስራ ሪፖርት የሚያቀርቡበትና ዩኒፎርም የፋኖ ዩኒፎርም ኃይሎችን በማልበስ የሚዲያ ሽፋን በመስጠት እንደዚሁም የፋኖ ኃይሎች ያንን ቀጠና ከሽፍቶቹ ወይም ደግሞ ከሚያግቱ ሰዎች እናስለቃለን ብለው ሲሄዱ ውጊያ በመክፈት ሽፋን በመስጠት ወደ እነሱ ካምፖች አስገብቶ በማሳደር እንደገና ወደሚዘርፉበት ቀጠና ማስገባት ስምሪት ሲሰጡ የነበሩት በሙሉ አብዛኛው ቁሟል፣ ተጠርጓል ማለት ይቻላል በታየው። ሌላ በባህር ዳር ከተማ ከዚህ በፊት ኢትዮኒስም ያጋለጠው 34 የልዩ ኃይል አባላት ምልምል የልዩ ኃይል አባላትን ያደራጀ ዝርፊያ ይፈጽም ነበረ። ያም ኃይል ከራሱ አገዛዙ እንደበላው ሲያውቅ የሚሆን ወይም ደግሞ ስላልቻሉ ስለበቃቸው ይሁን ፈርሰው በባህር ዳር ከተማ በቅርብ ጊዜያት እገታ ሰምተን አናውቅም። ይሄን 2-3 ወር እነዛ ከተጋለጡ በኋላ ነው። እነዛ ደግሞ አብዛኛዎቹ እጅ ሰጠዋል ወይም ደግሞ የሰላም አማራጭን መርጠው ገብተዋል ተብሏል። በሌላ በኩል በተለያዩ አካባቢዎች ያለው የአደረጃጀታቸውን የፋኖ ኃይሎች ከጊዜ ወደ ጊዜ እያሻሻሉ እንደሆነ መግለጫዎች እናያለን። ድርጅታቸውን የአማራ ፋኖ ብሔራዊ ንቅናቄን ከመሰረቱ በኋላ በተለያዩ አካባቢዎች የአመራሮቻቸውን ለውጥ ያደርጋሉ። ተበታትኖ የነበረው 2 እና 3 የነበረው ምሳሌ በአንድ ቀጠና ወደ አንድ ይመጣል። አመራሮችን መርጠዋል። ምሳሌ በጎንደር ያንን በማካሄድ ዮሐንስ ንጉሱ የሚባል ጠቅላላ ሰብሳቢ መርጠዋል። በሸዋ እነመከታው ወደ ላይ ስለሄዱ እንደገና ኢንጂነር ደሳለኝ ሲያስብ ሸዋን ጠቅላላ የሸዋ ሰብሳቢ አድርገዋል። እንደ እዝ አንድ መስርተው ማለት ነው። እነዚህ የተከፋፈሉባቸው የነበሩና የአመራር ለውጦችንም እያደረጉ ነው ያሉት። ይህንን ካደረጉ በኋላ የሚያደርጓቸው ደግሞ የተጠና አንድ አካባቢ ላይ ያለ የተደራጀ ኦፕሬሽን ነው የሚሰሩት። ያ ኦፕሬሽን በአጭር ሰዓት በአጭር ቀናት የሚያደርጉት ነው። በአንጻሩ አገዛዙ ደግሞ በአሁኑ ሰዓት ከፍተኛ የፕሮፓጋንዳ ድርቀት ጭምር ያየነው ነው። እጅ የሚሰጡ 1-2-3 ሰዎች ይኖራሉ በተናጥል። በአብዛኛው በተለየ መንገድ
እጅ የሚሰጡ ሰዎች ወይም ደግሞ ወደው የሚገቡ አስቀድመው ወይም ክሊክ የነበሩ ሰዎች አጃቢዎቻቸውን ያክስት ያጎቶቻቸው ልጆች ይዘው ነው የሚገቡት። በአብዛኛው እኔ እጅ የሰጡ ሰዎች ምን ያህል ጦር ይዘው ገቡ የሚለውን አጣርቻለሁ። ከነኮሌል ፋንታው ማቤ ጀምሮ እስከ ቅርብ ድረስ ከሰጡት ውስጥ በጣም ከፍተኛ የገባው 6 ሰው ነው ከአንድ ሰው ተከትሎ እና በብዛት የክሊኮቻቸውን የመሰብሰብ የመጨረሻ ደረጃ እርምጃ እንደሚወስዱባቸው ስለሚያውቁ ያንን እያደረጉ ነው ያሉት። በውጊያው ግን የንጹሃን ጥቃት አሁንም በተለያዩ ቦታዎች ቀጥሏል። በመራዊ የሐኪሞች ግድያ ማገዛዙ ጦር አባላት ተፈጽሟል። 2 ሐኪሞች ተገድለዋል። አንድ እንደዚሁም የግል ፋርማሲ ውስጥ ሰራ የነበረም ተገድሏል። ሌሎች በእንጅባራ በተለያዩ አካባቢዎች ደግሞ የታሰሩ ሐኪሞች ባለሙያዎች ዛሬም የተፈቱ አሉ። አሁንም ግን እስሩና ያገዛዙ አፈና ቀጥሏል። የአቅም እጥረት ነው የማየው እንጂ በፍላጎት ደረጃ ሰፊ ነው። የፋኖ ኃይሎችም ወረዳዎችን ሲይዙ የሚለቀቁ 100-200 ወጣቶች ይገኛሉ። ተገማች ፋኖ የሚሏቸው በእነሱ ቋንቋ ነገር እናወራለን። በጣም የሚገርም ነገር ነው። 17-18 ዓመት የሆናቸውን ወጣቶች እነዚህ ወደፊት ፋኖን የሚቀላቀሉ ተገማች ናቸው ማለት በማፈስ ለአንድ ወር ለ2 ወር የሚያቆያቸው ፋኖ ሲገባ በብዙ ቦታዎች ይለቀቃሉ። ሌላ በዲፕሎማሲ ምናምን በተመለከተ የሚያወጣቸው መግለጫዎች ያሉ ከቅርብ ጊዜ ወዲህ በፊት ያልተራጃ አካሄዳቸውን ቀርፈው ጥሪዎችን ያደርጋሉ። ለአፍሪካ ህብረት እናያለን የሚደረጉ ጥሪዎችን የአፍሪካ ህብረት አዲስ መልእክተኛ ሲሾም ለዛም የማስረዳት ነገር አለ። የሚወጡ የተለያዩ ደብዳቤዎች እናያለን። በሚዲያም ላይ ያላቸው ተሳትፎ በአመራሮችም ደረጃ እጅግ ፖዚቲቭ የሚባል ነው። የፕሮፓጋንዳ ስልታቸው ወይም ደግሞ የሚከተሉት የነሱ የድርጅታቸው ጉዳይ ቢሆንም ግን እንዳንድ ሰው እና እንዳንድ ጋዜጠኛ ገለልተኛ ሆኖ እንደሚያይ ሰው ክሊር የሆነ ሊተች የሚችል ልታነሳው የሚችል ልጠይቀው የሚችል ነው። በምርጫም በተለያዩ ጉዳዮች ላይ ያቀርቧቸው ያሉ ጉዳዮች እንደ ድርጅት የሚነሱ ናቸው። በአባላቱ ወይም በተዋጊዎችና በደጋፊዎቻቸው በኩል ከዚህ በፊት ሲታዩ የነበሩ ግራ መጋባቶች፣ የጎን ለጎን ትግሎችና እርስ በርስ መጠላለፎች ብዙም በአሁኑ ሰዓት ከስመዋል ማለት ይቻላል። ቴዲ መልካም፣ በጣም አመሰግናለሁ። እንግዲህ በዚሁም ቀጥልና መዓዛ፣ አሁን ባለፈው እናንተ የመራችሁት በአጋፋሪነት ማለት ነው የአፋብን መመስረትና የፋኖ አደረጃጆች ወደ አንድ መምጣትን በተመለከተ የተሰጠውን ጋዜጣዊ መግለጫ ስትመሩት እንደነበር ተመልክተናልና ከዛ በኋላ በፋኖ አደረጃጆች ላይ የመጡ የሚታዩ ለውጦች ምንድናቸው? ቀደም ሲል በቃሉ ባነሳቸው ነገሮች ላይ የምትጨምሩ መረጃ ካለም በጣም ደስ ይለኛል። እሱ አንድ ይሆንና አብሮ ግን አንድ ማየው ነገር አለ። ለምሳሌ አስረስም ሲጽፍ ሌሎችም ሲጽፉ በተለይ አሁን የሚሰጡት መግለጫዎች የተማከሉ ይመስላልና ብዙ ነገሮችን እያወጣ ያለው የአፋብን የህዝብ ግንኙነት መምሪያ ኃላፊው ነው አስረስ ነውና መካከለኛ እዝ ላይ ያሉ ሰዎችን በተመለከተ ሲጽፍ እመለከታለሁና ምናልባት በሆነ ምክንያት በሚዲያ ውይይቶች ላይ ተነስቶ ከሆነም አላውቅም፣ ግን ይሄ በመካከለኛ እርከን ላይ ያሉ የአመራር አባላትን ስያሜ መጥቀስ እንትና ይሄንን ብርጌድ እንዲመራ ተወስኗል፣ ኦር እንትና ይሄንን ብርጌድ ይመራል ተብሎ በስም መቀመጡ የሚያዋጣ ነገር ነው ወይ? ጥሩ ነው ወይ? የወታደራዊ ኢላማ አያረጋቸውም ወይ የሚል ነገር አስባለሁ። እና እሱን በተመለከተ ማስተያየት ካለሽ ልታኪበት ቻለሽ። መጀመሪያ በአጠቃላይ ከዛ ጋዜጣዊ መግለጫ በኋላ ከዛ አደረጃጀቱ ወደ አንድ መምጣት በኋላ የምታየው ለውጥ ምንድን ነው በሚለውና በመረጃዎቹ መጀመር እንችላለን። ከዛ ወደዛውም መሻገር ትችላለሽ። አመሰግናለሁ ቴዲ። መረጃዎቹ አብዛኞቹ በዝርዝር በደንብ በቃሉ ሄዶባቸዋል። በየቀኑም ደግሞ በማህበራዊ ሚዲያው ላይ ከዚህ በፊት ከነበረው በተሻለ ሁኔታ ሴንትራላይዝድ በሆነ መልኩ መረጃው ማግኘት ለሚፈልግ ሰው አቬለብል ሆኗል እና በብዙ መልኩ አንዱ እንግዲህ ካነሳው ፐርስፔክቲቭ አንደኛው ውጤትም አንደኛው የዛ ከጥር 9 ነው እንግዲህ ጥር 9 ነው የአማራ ፋኖ ብሔራዊ ንቅናቄ ምስረታውን ይፋ ያደረገው። እንዳልከውም ደግሞ እኔ ፕሮግራሙን የመራሁት አጠቃላይ ከምስረታው ጋር ተያይዞ ቀጣይ አቅጣጫቸውን እና የደረሱበትን ከዛ ቀደም የሄዱበትን መንገድ ለማሳየት የተደረገ የካይንድ ኦፍ ጋዜጣዊ መግለጫና ፐብሊኩን አድሬስ የማድረግ ጉዳይና ፕሮግራም ነበረ። በመሰረቱ በዋነኝነት እንግዲህ ትግሉ ላይም እንደገና ደግሞ ፐብሊክ ሪሌሽኑ ላይም የፈጠረውን ተጽዕኖና አቅም
በደንብ ነው የምታየው በሁሉም ፐርስፔክቲቭ ነው ለውጡን የምናይበት ማለት ነው በተለይ የፋኖን እንቅስቃሴ በቅርብ ሆኖ ለሚከታተል መረጃ ለማግኘት ጥረት የሚያደርግ ለተለያዩ ደግሞ በተለይ ለአማራ ህዝብ በቀጥታ ጉዳዩ የሚመለከተውም ስለሆነ መስማት ለሚፈልግ ለየትኛውም ኢትዮጵያዊ ደግሞ በተለያየ ጊዜ በጣም አስቸጋሪ የነበሩብን ነገሮች ትግሉ መካሄድ የጀመረው ከጥር 9 ቀን ጀምሮ አይደለም ያለፉትን 3 አመታት ይፋዊ የሆነ እንግዲህ በክልሉ ላይ በየቦታው በየወረዳው በየከተማው ሲካሄድ የነበረ ትግል ነበር የሚደረገውም ትግል የተበታተነ ነው ሚዲያዎችንና ደግሞ የውጭ ተቋማትን ጨምሮ ዲፕሎማሲያዊ ግንኙነቶችንም ጨምሮ ኦሬዲ መሬት ላይ ያለው በተመታተነ መልኩ ሲካሄድ ምንም እንኳን በሚገባው ልክ እንኳን ድል ቢገኝም በሚገባው ልክ እንኳን ወደሚፈልጉት መንገድ በተበታተነ መልኩ እንኳን ቢንቀሳቀሱ አድረስ የሚደረግበት መንገድ በጣም ከባድ ነበረ ብዙ ኢንተረስቶች ብዙ መገፋፋቶች አብረው የሚታዩበትና ሰው ህዝቡ ከሚከፍለው ዋጋ ታች ያለው ወታደር የሚከፍለው ዋጋ አመራሮቹ የሚሰሩ ስራ ሁሉ አንድ ባለመሆናቸው በጋራ ባለመስራታቸው ምክንያት ይሄ ነው የሚባል ውጤት እንዳያሳይ ቢኖርም እንዳይታይ የሆነ ነበረ ከዛን ጊዜ በኋላ ያለው ግን በግልጽ የሚታየው ቅድምም አንተም በቃሉ እንዳነሳችሁት በቀጥታ ቢያንስ የሚደረገው በየቀኑ የሚደረገው ተጋድሎ የሚደረገው የማደራጀት የስልጠና አጠቃላይ ነገሮችን ከአድመራሩ ህዝብ ግንኙነት በቀጥታ ነው የምንሰማው በተለያየ መልኩ ሌላ ኢንተረስትና ኔጌቲቭሊ ነገሮችን የመጎተት ፍላጎት ከሌለ በስተቀር አሁንም ቢሆን ሴንትራላይዝድ የተደረገበት ነገር በየጊዜው ማደግ የሚችልበትን እድል መፍጠር የሚቻለው ፖዚቲቭሊ ያንን ነገር ፕሮሞት በማድረግ ነው እያንዳንዱ ሰው የራሱ ሚና በመወጣት ያንን ሴንትራላይዝ የተደረገው ነገር እያሳደጉ ማስኬድ ይቻላል የሚገርመኝ ነገር ያው አገዛዙም ኮምፓሪዝኑን ነው ማየት የሚገርመኝ አገዛዙ በምንም ተአምር አማራ ክልል ላይ በአማራ ህዝብ እንዳጠቃላይ እየተደረገ ያለውን ትግል በየትኛው መንገድ ሪኮግናይዝ ማድረግ አይፈልግም ሪኮግናይዝ እንደው አለማድረግ አንድ ነገር ሆኖ ዲናል ነው አጠቃላይ ማይክሮፎን የያዘ የስርዓቱ ከጠቅላይ ሚኒስቴሩ እስከ ከጀነራሉ እስከ አክቲቪስቶቻቸው ትግሉን የደረሰበትን ሌቭል አንደርስታንድ ማድረግ ወይም ደግሞ እንደው ሪኮግናይዝ አድርጎ የተለየ ነገር ያደርጋሉ ማለት ሳይሆን በዲናያል የሚመጣ ማሸነፍ እንደሌለ ግን አይረዱትም ማለት በመካድ ማጠቃላይ ከተማው ላይ በመታየው ልክ መሃል አማራ ክልል ላይ በፈለጉት ቁጥር በፈለጉት ቀን በፈለጉት ጊዜ የፈለጉትን አመራር ተገኝቶ ስልጠናዎች ይካሄዳሉ ያሰለጠኗቸውን ያስመርቃሉ በዛ ቦታ ላይ አመራሮች በይፋ ተገኝተው ንግግር ያደርጋሉ ያንን በፈለጉት ሚዲያ ያሰራጫሉ በፈለጉት ቦታ ላይ ኦፕሬሽኖችን ያደርጋሉ ቀደም በቃሉ ሲገልጽ እንደነበረው በተለያዩ ቦታዎች ላይ ኢቭን የታገቱ ሰዎችን እስከማስለቀቅ የፈለጉትን ኦፕሬሽን ሰርተው መመለስ እነዚህ ሁሉ ነገሮች ይደረጋሉ ተደርገውም ብቻ አይደለም የሚቀሩት በትክክል ለሚዲያ በማስረጃና በመረጃ ይቀርባሉ ዲፕሎማሲያዊ ግንኙነትም በይፋ በተለያየ መልኩ ወጥ በሆነ መንገድ ከተለያዩ አካላት ጋር የሚያደርጉትን ግንኙነት እናያለን ኢንተርናሽናል ሚዲያዎች ላይ ይቀርባሉ የፈለጉትን ነገር ሐሳብ ይሰጣሉ በተቃራኒው አገዛዙ ግን አሁንም ህዝቡን ማለት አይኑን ጨፍኖ ማሞኘት የሚችለው ይመስላል ማለት በየቀኑ የሚኖረውን ህዝብ ተታው በየቀኑ ሚዲያ ማለት የአማራ ህዝብ ኦሬዲ ልጆቹ ናቸው በየቀኑ የሚኖረው ነው መንገድ የሚመራቸው ነው ትጥቅና ምንድነው ስንቃችንን የምናገኘው ከህዝቡ ነው የሚሉ ናቸው ትጥቆን ከራሳቸው ከወታደሮቹ ያገኙታል ያንን የአማራ ህዝብ ትቶ በየቀኑ ሚዲያ ላይ የተቀመጠውንና ይሄን ሁሉ ነገር የሚያየውን ሰው ማሞኘት የሚችሉ ይመስላቸዋል እንደተባለው 4 እና 5 ታጣቂ ይዘው የሰፈራቸው ልጅና ወንድም አጎታቸውን ይዘው የገቡ ወይም እጄ ሰጡ እሱ እንደሚለው የሰላም አማራጭ የመረጡ ያሚላቸውን አካላት በሚዲያ በማይክሮፎን ይዞ በመምጣት ልብስ ቀይሮ ሱፍ ስላለበሳቸው ብቻ ሰው እንዲሰማቸው ስለሚመስላቸው አገዛዙ እንደ መፍትሄ አድርጎ ወይም ደግሞ እንደ መንገድ አድርጎ ይዞት የተቀመጠው እነዚህን ሰዎች በሚዲያ ላይ ማቅረብ ንጹሃን ዜጎችን በየቀኑ መጨፍጨፍ በየቀኑ በድሮንና በከባድ መሳሪያ በመጨፍጨፍ ከፋኖ
ዲታች ማድረግ እንችላለን፣ ትግሉን ማስቆም እንችላለን። ትግሉ የደረሰበትን ህዝባዊ ተቀባይነት ወይም ደግሞ ህዝባዊነት ምንድነው ዲታች ማድረግ የምንችለው በመግደል የውሸት ፕሮፓጋንዳ በመስጠት እንጂ ሪኮግናይዝ አድርጎ ወደ መፍትሄ በመምጣት እንዳልሆነ አገዛዙ በየቀኑ የሚያደርገው ነገር ነው የሚያሳየው ማለት ነውና እንደ አጠቃላይ ግን አፋብን ምስረታውን ይፋ ካደረገበት ጊዜ ጀምሮ በማደራጀት በወታደራዊ በፖለቲካዊ በማሰልጠን መረጃው ፍሰትን በመቆጣጠር አመራሮችን በመሰየምና ድርጅታዊ ቁመናን በግልጽ በማሳየት ከአንድነት ሊገኙ የሚችሉ ትሩፋቶችን ወይም ደግሞ በጋራ ከመስራት ሊገኙ የሚችሉ ጥቅሞችን በደንብ እያየንበት ያለ ነው። ሙሉ ለሙሉ የተሳካ ነው ወይ በጣም በሚፈልገው ደረጃ ፐርፌክሽን ላይ ደርሷል ሌላ ጉዳይ። በትግል ሂደት ውስጥ የተደመረ የሚመጣ ነው። ቅድም ያነሳው ለምሳሌ ታች ያሉ አመራሮችን በማዕከላዊ ደረጃ ያሉ በመካከለኛ ደረጃ ያሉ አመራሮችን ይፋ ማድረግ ስማቸውን ማሳወቅ አመራር እንግዲህ ሁለቱንም ነገር ነው አድቫንቴጁንም ዲስአድቫንቴጁንም ነው መታየት ያለበት። እነሱም አይ ቲንክ ሁለቱን ነገሮች አነጻጽረው የወሰዱ ነው የሚመስለኝ። በዚህ እንዲህ አይነት የትጥቅ ትግል ውስጥ እንኳንስ አይደለም በመካከለኛ ደረጃ በታች ደረጃ ያለ አመራር በላይ ደረጃ ያለ አመራር ባይታወቅ መልካም ሊሆን ይችላል። ምክንያቱም አገዛዙ የጥቃት ኢላማ እንዳያደርጋቸው የትኛውም ጠላት ያለው ኃይል ሁሉ ከሚታወቅ ባይታወቅ የተሻለ ሊሆን የሚችልበት እድል መልካም ማለት መልካም እድል ነው ባይታወቅ የሚለው። ግን ደግሞ አሁን እንደምታውቀው ቴዲ የአማራ ፋኖ ብሔራዊ ንቅናቄ አንድ ከምስረታው በኋላ ይፋ ያደረጋቸው ያሉ ነገሮችና እየሰራባቸው ያሉት ነገሮች ትግሉ ህዝባዊ የነበረ ከታች ከግራስሩት ሌቭል ጀምሮ የተነሳ ስለነበርና ወደ ላይ አደረጃጀትን እየመሰረተ ሲመጣ ከአደረጃጀት ጋር ተያይዞ የሚመጡ የአመራር የኃላፊነት ቦታዎች ጋር እና እያንዳንዱ ሰው ከከፈለው ዋጋ እና ደግሞ ኤክስፔክት ከሚያደርገው ሪኮግኒሽን እና ኤክስፔክት ከሚያደርገው ሌቭል አኳያ እንዲህ አይነት ግጭቶችና ፍሪክሽኖች ይፈጠሩ ስለነበረ በዛ ሂደት ውስጥ አንደኛው ነገር በአደረጃጀትና ኃላፊነትን በመስጠት እንዲህ አይነት ነገሮችን የማስተካከል ኃላፊነት ስላለባቸው ከላይ ያሉ አመራሮች እነዚህ ነገሮች ይፋ ማድረግ ግዴታ የሆነባቸው ይመስለኛል። እውነት ለመናገር ክሊር የሆነ መረጃ ወይም ያንን ከምን ተነስተው ነው ያደረጉት የሚለው ነገር ስፔሲፊካሊ ባላቅም በኔ አረዳድ ግን እንዲህ አይነት የኃላፊነት ጉዳዮች አንድ የግጭትና ያለመግባባት ምክንያቶች የነበሩ ስለነበሩ ቤዚካሊ እነሱን ሶልቭ ለማድረግ በመካከለኛ ደረጃ ያሉትንም ነገሮች ይፋ ያደረጉ ለመምጣት ግዴታ የሆነባቸው ይመስለኛል። እሺ እንግዲህ ቀደም ሲል በተለያየ መንገድ የተነሱት ነገሮች አንዱ ቀደም ሲል እናነሳቸዋለን ካልናቸው ነገሮች አንዱ በዚሁ በህዝብ ግንኙነት መምሪያ ኃላፊ በኩል ለተለያዩ የፋኖ አደረጃጀቶች በማህበራዊ ድረገጽ በኩል የተላለፈ አይ ቲንክ ህብረተሰቡ እንዲያውቀው ስለፈለጉ ይመስለኛል ያደረጉት እንጂ በራሳቸው መንገድ ነገሩን ማስተላለፍ ይችሉ እንደነበር ግልጽ ይመስለኛል። ግን እንድናውቀው አድርገዋል ጽፈው። እሱ ምንድነው በተለይ በዛሬው ዕለት መነጋገራችን በጣም አስፈላጊ የሆኑ ኢንተርጀክት ማድረግ ትችላላችሁ በነገራችን ላይ እየተነጋገርን እያለን በተመጠነ መልኩ እና ምን ብሎ ጽፏል አስረስ በጣም ትኩረቴን የሳበው ነገር ነው። የአገዛዙና የዩኤኢ አየር ኃይል ቤዚክሊ የአገዛዙን እድሜ እስካሁን ድረስ በህይወት እንዲቀጥል ላይፍ ሰፖርት እየሰጠው ያለው የአረብ ኤምሬትስ አገዛዝ ነው። ግልጽ ነው እሱ እና የነሱ አየር ኃይልና የብልጽግና እዛው የቆየው የከረመው ኃይል በበዓል ምክንያት የፋኖ አደረጃጀትም ሆነ ህዝብ ወደ አንድ መሰባሰባቸው ስለማይቀር ይህንን አጋጣሚ ተጠቅሞ ከፍ ያለ ጥቃት ለመፈጸም የሚያስችል ዝግጅት ተደርጓል። በዚህም ምክንያት ጥንቃቄ ማድረግ ያስፈልጋል የሚል መልእክት አሻግሯል። አሁን እዚህ ውስጥ ማንሳት የፈለኩት ትንሣኤን እና በዓላትን ሳይቀር የመሰባሰብ ምክንያት ሊሆኑ ይችላሉ ዜርፎር ለግድያ የታጩ ለፍጅት መልካም አጋጣሚዎች ናቸው የሚል ውሳኔ በአገዛዙ በኩል መደረጉን ነው የምንመለከተው። አሁን ይሄንን
እንዴት ነው ያያችሁት የሚለውን ነው ማወቅ የፈለኩት። የፋሲካ በዓልን ምክንያት አድርጎ ህዝብና የፋኖ ሰራዊት መሰባሰቡን በአንድ ላይ አግኝቶ ለመግደል እንደ መልካም አጋጣሚ የተመለከተ አገዛዝ እንደሆነ ነው የምንመለከተው ከዚህ መልእክት። ይሄ ኦፍ ኮርስ አገዛዙን ስንከታተል ለቆየን ሰዎች አዲስ ነገር ሊሆንብን አይችልም፣ ግን በዚህ ወቅት ሪፍሌክት መደረግ ያለበት ነገር ነው ብዬ ነው የማስበው። በሌላው አውድ የፍቅርና መልካም የማድረግ አጋጣሚ ተደርጎ የሚወሰዱት ነገሮች በብልጽግና አገዛዝ በኩል ግን ፍጅትና ግድያ ለመፈጸም እንደ መልካም አጋጣሚ መወሰዳቸውን እንዴት ተመለከታችሁት ነው በቃሉ ቀጥል። እንግዲህ በሌሎች ግጭቶች ውስጥ ያሉ ሀገራት ወይም ደግሞ ግጭት ያለባቸው ሀገራት ስናይ ሃይማኖታዊ በዓላት አውደ ዓመቶችና ዓመት በዓሎችን ተኩስ አቁም አንዱ ብቻ በማወጅ በተለይ የኃይል ሚዛን የበላይነት አለ ብሎ የሚያስበው በማወጅ ብዙ ጊዜ ፎይታ ይሰጣል። በጀስታውን የክርስትና እምነት ተከታዮች የሚያከብሩትን የፋሲካ በዓልን በተመለከተ ራሽያና ዩክሬን የተኩስ አቁም በዓሉን ምክንያት በማድረግ አውጇል። በተናጠል በንግግር በስምምነት አይደለም፣ በተናጠል እንዲህ አይነት ነገሮች የህዝብን ሞራል፣ እሴት፣ ሃይማኖት፣ ባህልን የማክበር ጭምር ስለሆነ በተግባርም እኮ ላታቆሙ ትችላለህ። ግን በዋናነት በዚህ ሰዓት ታርጌት የሆነ ውጊያ ወይም ደግሞ ግልጽ የሆነ ውጊያ አላደርግም ብለው ሰብአዊነት እንዳለ በጦርነት ውስጥ ይሄ አይነት ነገሮች እንዳሉ እናስተውላለን። በእኛ ሀገር ደግሞ ማንኛውም ስብስብ ኢላማ በድሮ መመታት አለበት የሚል ኢታማጆር ሹም እና መሪ ያለበት ስለሆነ ማንኛውም ጽዋ የሚጠጣ ማህበር የሚቆም ከፋኖ ጋር በስተትም ቢሆን ተገናኝቶ አብሮ የሚቀመጥ ይመታን ይገደላን የሚል ስለሆነ እንዲህ አይነት አጋጣሚዎችን ይጠቀማል የሚለው እና ዛሬ በፋኖ አመራሮች በኩል የወጣው መግለጫ እኔ የምቀበለው ነው። ለምን አገዛዙ የሚያሳየው ባህሪ አለ። በበዓል ቀናት አይተናል። በበዓል ቀናት የመጡ ፍጅቶች ባለፉት ረጅም ዓመታት ስናለቅስባቸው የኖርናቸው የወለጋ፣ የመተከል፣ የተለያዩ ቦታዎች የአርሲ አካባቢ፣ የትግራይ በዓላትን እንዲሁም ይሁነኝ ብሎ ሰዎች በደስታ እንዳያሳልፉ እና በበዓል ቀንም ቢሆን እንዳትረሱኝ ጠላታችሁን የሚል አይነት መንፈስ ስላለው ይህን ያደርጋል። ስለዚህ በዋናነት አትሰባሰቡ የሚለው በማህበራዊ ሚዲያ መለቀቁም ከዚህ ጋር ተያይዞ ይመስለኛል። እንግዲህ እንደ ሰዎች ማሰብ አለብን። አንዳንዴ ዝም ብለን እንደ ሰው ብቻ ስናስብ ይሄ የአማራ ፋኖ የሚያደርገው እንቅስቃሴ ከህዝቡ ጋር የተሳሰረ ነው። ስለዚህ የአማራ ህዝብ ልጆቹ ጫካ ውስጥ ቁጭ ብለው ብቻውን ሊበላ ሊጠጣ እርድ ሊፈጽም አይችልም። ናቹራሊም በባህሪም ማለት ነው፣ ሃይማኖቱም ስለሚያስገድደው ይህን ምክንያት ለማድረግ ከልጆቼ ከወገኖቼ ጋር አብሬ ለመብላት በሚል ሊሰባሰብ ይችላል። ተሰብስቦም ሊጠራቸው ይችላል። ሊጋብዛቸው ሊሞክር ይችላል። ልክ የመከላከያ ሰራዊቱ እርድ ቀረበለት እንደሚባለው የህዝባዊ ፕሮፓጋንዳ እንደሚሰራው ሁሉ ለልጆቹ ደግሞ እርድ ሊያቀርብ ይችላል። ስለዚህ ይህንን ለማስቆም ፐብሊክ የሆነ ኮል ያስፈልጋል፣ አሁን እንደተደረገው አይነት ማለት ነው። ይሄ የአረብ ኤምሬት ከድሮንና ከጀት ጋር የተያያዘው ኢትስ ቬሪ ሲሪየስ ነገር ባይዘው አሁን እዚህ ላይ መጥቶ ሲገባ ነው እንጂ በተለያዩ ቃለ መጠይቆች አንስቶታል። የተለያዩ የፋኖ አመራሮች ባህር ዳር ላይ የተከማቸ አንድ ኃይል አለ፣ በአረብ ኤምሬት አንድ ሌተናል ኮሎኔል ኦር ሌተናል ጄኔራል የሚመራ ይሄ ኃይል 26 አባላት ያሉትና ሱዳንን ጨምሮ ወደ አብይ አህመድ ባለባቸውና ውጊያ የሚያካሄድባቸው ቦታዎች ጭምር የአየር ላይ ውጊያዎችን እና የካርታ ንባቦችን የሚደግፍ በግልጽ በሱዳን ውስጥ ድብደባዎችን የሚያካሄድ ነው እና ባህር ዳር ነው ማዕከሉ ያደረገው። አሁን የአሶሳ ምናምን ለእግረኛና ለስልጠና በአብዛኛው የሚጠቀሙበት ነው። ምናልባት ለምድር ስለላ ይጠቀሙበት ይሆናል፣ ግን ባህር ዳር ላይ መሰረት ያደረገ ነው። ይህ ኃይል በዋናነት ምግብ ሁሉ የሚመጣለት በሳምንት 2 ቀን በቀጥታ በረራ ከዱባይ ነው። ይህን ራሳቸው የፋኖ አመራሮች በግልጽ ተናግረዋል። ባደረጉት ጥናት ያገዛዙ ሰዎች ነገሩን ብሎ ማለት ነው። እነዚህ ኃይሎች ደግሞ በጣም ብዙ ልዩነቶች አሏቸው። ህዝቡንም የመጥላት አለ፣ ሃይማኖታዊ በዓሉንም የመጥላት አለ። ብዙ ያስተሳሰብ ዝንፈቶች ያሉባቸው ምን ብዬ ልንገረው፣ ከህዝቡ አንጻር የጠላት ሀገር ህዝቦች ኃይሎች ናቸው እና ህዝብን በኃይል በማስገበር ወርቁን ሀብቱን ለራሳቸው ኔትወርክ እና ለራሳቸው ባለስልጣናት የሚጠቀሙ በመሆናቸው በእነዚህ በበዓል ቀናት ውስጥ ይመታሉ፣ ይጨፈጭፋሉ ነው። በአብይ አህመድና በአገዛዙ ሰዎች በኩል ማንኛውንም አጋጣሚ ተጠቅሞ ማጥፋት የሚል አሁን ዛሬ በወጣው መግለጫ ውስጥ ተመልከተው ትንሳኤን ምክንያት አድርጎ
የህዝብ ጥያቄ ያቀረቡትን በካዲነት ለውጡን መጠራጠርን ክርስቶስን ባልተከተሉና ግራ በተጋቡ ይሄ አጋንንታዊ መንፈስ በተዋረሳቸው ለውጡን ማጠየቅን ከሱ ጋር ቆይተው ደግሞ አይ ትክክል አይደለም ብሎ የሚሄዱትን ደግሞ በጲላጦስነት ወይም በጴጥሮስነት 11 ጊዜ ከዳኝ እንዲህ ያለ የሚተነትን ነው። ይሄንን የሚያደርገው እንግዲህ ራሱን እንደ ፍጹም አሁን እንደ ፍጹም እውነተኛ እንዳል ፍጹም እውነትም የለም እንደ ቅዱስ እና ከአባቱ ዘንድ እንደተላከ ኢየሱስ የሚቆጥር የለውጥ መሪ አድርጎ ስለሚያቀርብ በዚህ ሂደት ውስጥ ጥያቄ የሚያነሱ እንደው ይህን ነገር እኔ ኢንቮልቭ ባላረግ ምሳሌ በወንጀሉ መሳተፍ ስለማልፈልግ የሙያዬን ግን ልወጣ የመንግስት ሰራተኛ ነኝ የመንግስት ቢሮ ኃላፊ ነኝ ያለን ሰውን ጭምር ይወነጅላል። አሁን በፋኖ ኃይሎች ላይ ይህንን አይነት እርምጃ ለመውሰድ ፍጹም አመቺ ጊዜ ነው። ደግሞም ወታደራዊ አመራሮች በተለያዩ ቦታዎች ውስጥ እነዚህን ምን ያህል ጥቃቶች ሊፈጸሙ ይችላሉ የሚሉ ዝግጅቶችን እንደሚያደርጉ ጭምር እኔም በግሌ በመኮድ በጎንደር የተለያዩ ቦታዎች ላይ በወሎ በአዲስ አበባም የኮማንዶ ኃይሉ በዓለም ምክንያት በማድረግ መሰባሰባቸው ስለማይቀር እንይዛለን በማለት ማለት ነው ሲንቀሳቀሱ ነበር። አልፎም ተርፎም ቀደም ሲል ያነሳቸው መካከለኛ አመራሮች ምናልባት የሚያስቀድሱባቸው ወይም የሚሰግዱባቸው ቦታዎች የት ሊሆኑ ይችላሉ ያሉ ጭምር እነዛንም ታርጌት የማድረግ የእምነት ተቋማትን ጭምር ኢላማ ይዘው ሲንቀሳቀሱ እንደነበረ ይታወቃልና የመጨፍጨፍ የመግደሉ ፍላጎት ብቻ ሳይሆን እቅድ አለው። ምን ያህል ይሳካለታል? ያው ሁሉ ጊዜም እቅድ አለው እንደምታየው በሳምንት ሁለት ሳምንት በወር እቅድ ያወጣል። ግን ምን ያህል ይሳካለታል የሚለውን እሱ ነው ዋናው። ግን እንደው ከዚህ ሁሉ መከራም በኋላ እኔ አገዛዙን በተመለከተ እንደው ማዘም ኢንተርጀክት እንድታረጊ ነው ገብቶታል ያገሩ ብዬ ስለምጠይቅ ነው። ያ ሁሉም በየፊናው መከራው ቤቱ ሲደርስ የሚሰማው ህመም አለ፣ የሚሰማ ጩኸት አለ። ግን ምን አይነት አገዛዝ ምን አይነት ግለሰብ ዲል እያደረግን እንደሆነ ግንዛቤ አለ ወይ ብዬ ጠይቃለሁ። ለምሳሌ ይኸውላችሁ ጥምቀት በ2010 ስንት ነው በ2014 በነበረው ጥምቀት ትግራይ ውስጥ ጥምቀት አልተካሄደም። ምክንያቱም ለጥምቀት የተሰባሰበውን ህዝብ ይፈጀዋል ተብሎ ስለታመነ ነው። ምክንያቱም ከዛ በፊት ያለ ምህረት ሰዎችን ሲገድል ያኔ አንዳንድ የሚሰጡ አስተያየቶች ምን ይላል? አይ ለዚህ አገዛዝ ለምን ያለ ስሙ ትሰጡታላችሁ ይሄን ያህልማ የሚሉ ሰዎች ነበሩ። አሁን የፋሲካን እንግዲህ ሃይማኖት መከለያው ነው አገዛዙ። እንደምታውቁት ሃይማኖትና ፖለቲካ መካከል ያለውን መስመር እንዴት ኢሬስ እንዳደረገው በተለያየ ጊዜ የተመለከትነው ነው። ይሄ መግለጫ ራሱ አንድ ምልክት ነው። ራሱ እንደ ኢየሱስ እንደ ሙሴ እንደ ኢያሱ እንደ አብርሃም እንደ ያረጋ እንደ ፈጣሪ መልእክተኛም ራሱ እንደ ፈጣሪም አድርጎ የሚስልባቸው መግለጫዎች ብዙ ናቸው። እስካሁን በወጣ በዓል ሁሉ የራሱን ፕሮፓጋንዳ የሃይማኖት ቀኖናዎችንና የሃይማኖት መረዳቶችን ተከልሎ የራሱን ምስል ለመሸጥ ሲሞክር እናውቃለን። ግን ትንሣኤን የመግደል መልካም አጋጣሚ አድርጎ የሚመለከት የህይወት በዓል ነው እኮ በክርስትና ትንሣኤ አይደለም። ወደ ህይወት የመመለስ የመታደስ አዲስ መንገድ የመጀመር በዓል ነው። ይህንን በዓል እንኳን የመግደያ አጋጣሚ አድርጎ የሚመለከት አገዛዝ እንደሆነ ምን አይነት አገዛዝ ዲል እያደረግን እንዳለ መረዳት ሪሊ አለ ወይ? በሆነው ልክ አገዛዙ በሆነው ልክ ያለ መረዳት አለ ወይ የሚል ጥያቄ ጠይቃለሁና ነው። ባለው ጩኸት፣ ባለው ለቅሶ፣ ባለው ሀዘን ልክ እውነተኛ መረዳት አለ ወይ? ምን አይነት አውሬ አገዛዝ ዲል እያደረግን እንደሆነ፣ ምን አይነት አውሬ ግለሰብ ዲል እያደረግን እንደሆነ እውነት መረዳት አለ ወይ የሚል ጥያቄ ያለኝና ነው። ቀጥታ ያ እሱ ነው እንደውም ልንነጋገርበት የሚገባው እንጂ እውነት ለመናገር ቴዲ የስርዓቱ ማለት አድርጎ ያላሳየን ነገር የለም። ያለፈውን 8 ዓመት መግደል ብቻ ሳይሆን ያገዳደል አይነቶችን የጭካኔ አይነቶችን ሊደረጉ ማይችሉ ይባሉ ነገሮችን እንዴት እንደሚደረጉ ከመደረግም አልፎ እንዴት እንደሚለመዱ ለዜናነት እንዳይበቁ የሰው ሞት ቁጥሩ ወይ ከፍ ካላለ ወይ አገዳደሉ ለየት ካላለ ከዚህ ቀደም ከነበረው የተለየ ነገር ካልሆነ ወይ የተገደለው ሰው የሆነ ኢምፓክት የሚፈጥር ካልሆነ ሞትን ዜና እንኳን እንዳናደርገው በደንብ አድርገን እንድንለምድ ሆነናል።
ሰውየው ራሱን እኔ አሁን ለምጄዋለሁ የክርስቶስ ስቅለት ከሆነ ክርስቶስን ሆኖ ይመጣል የትንሳኤው ቀን ተሰቀልኩላችሁ ይላል የትንሳኤው ቀን ተነስቻለሁ ይላል ዛሬ ያንን ነው እያለ ያለው የነብዩ መሐመድ ጊዜም ነብዩ መሐመድን ሆኖ ነግሬያችሁ ነበር ነብዩ መሐመድን ብዙ ሰዎች አይሰሙትም ነበር ከዛ በኋላ ሲሰሙት ተገረሙ ብሎ ወደፊት ስትሰሙኝ ነው የሚገባችሁ ያለ ራሱን በየትኛውም እምነት በየትኛውም የታሪክ ባለቤትነት በነገር ላይ ከሃይማኖት ከእምነት በዓሎች ጋር ብቻ ሳይሆን ከድል በዓሎች ጋር አድዋ ላይ ራሱን ነው ማየት የሚፈልገው እኔ አብይ አህመድ የመጀመሪያ ጊዜ አስታውሳለሁ እንግዲህ በቃሉ ያኔ ኢትዮጵያ ነበርንና የቦሌ መስመር ላይ ከኦሎምፒያ እስከ ኤርፖርቱ ድረስ ያሉ ቦታዎች ነበሩ መንገዱ ላይ በፎቶውን ከፊት የሱንና ከኋላ የባልቻ አባነፍሶ ተደርጎ ሙሉ ቦሌ ሮዱን ሰዎች ያድዋ በዓል 2 ቀን ምናምን ሲቀረው ማለት ነውና እዛ ውስጥ የተሰራ ያድዋ ጀግኖች በሚል ጽሁፍ ማለት ነው አዎ ያድዋ ጀግኖች በሚል ያለፈ የተሰራ ተደርጎ የተጠናቀቀ ታሪክ ውስጥ እንኳን በፎቶ መግባት እንዳለበት ነው የሚያስበው ቢያንስ ወደኋላ ታይም ትራቨለር ባይኖረው እንኳን ቢያንስ ተመልሼ በፎቶ ገባለሁ ብሎ ራሱን የሚያስቀምጥ ሰውዬ ነው በዛ ሂደት ውስጥ እንዲህ አይነት አመለካከት አለው መግደል በሚባለው ነገር ደግሞ መግደልን የትኛውንም መሳሪያ ተጠቅሞ ማለት ለጦርነት የማይጠቀመው ነገር የለም አብይ አህመድ ማለት የሴቶችን መደፈር ረሃብን ማፈናቀልን መግደልን መሰረተ ልማት ማውደምን የተለያዩ መንገዶችን ሁሉ የጦርነት ምንድነው መሳሪያ አድርጎ በመጠቀም የሚበልጣው ሰው እስካሁን በታሪክም ያለ አይመስልም የተገኘውን ነገር ሁሉ የገዛ ዜጎቹን የመግደያ መንገድ ነው የሚያደርገው ትንሳኤን ይሰባሰቡልኛል ብሎ አጋጣሚ ሲያደርግ ፋኖች ብቻ አይደለም ለሱ ፋኖ ተገደለም የአማራ ህዝብም ከፋኖ ውጭ ያለው ቤቱ የተቀመጠው ሆስፒታል ሄዶ ሆስፒታል ላይ የተገደለው ትምርት ቤት ሄዶ ትምርት ቤት ላይ የሚሞቱት ህፃናትም አዝሎንግዝ አማራ ክልል ላይ የሚያደርገው ጦርነት ከሆነና አማራ ከሆኑ ችግር የለበትም ትግራይ ላይ ጦርነት ሲያደርግ ትግራይ ላይ ያለ የትግራይ ተዋጊ ኃይል ሳይሆን የትኛውም የትግራይ ሰው ተሰባስቦ ከተገኘለት ታርጌቱ ነው ካልተገኘም ችግር የለው በድሮን እኮ የገበሬ ቤት ይመታል የገበሬ ቤት ማለት እንግዲህ አይታችሁታል ለድሮን አይደለም በአንድ ዱላ ብትመታው እኮ የሚፈርስ በአፈር የተሰራ እናያቸዋለን የፈረሱ ቤቶች ተብለው በቪዲዮ በመናምን ሲላኩልን በትልልቅ ከባድ መሳሪያ ተመተው ጭቃ ቤቶች ቆርቆሮ ቤቶችን እነሱን ታርጌት አድርጎ ድሮን ይልካል እነሱን ታርጌት አድርጎ ከባድ መሳሪያ ይልካል ችግር የለውም የተገኘው ሰው ሁሉ ባይሰባሰብም ሲሰባሰብ በረከት አለው ለሱ ብዙ የሚሞት ነፍስ አለ ብዙ የሚገደል ሰው አለ ከዛ ሂደት ውስጥ ታጣቂ ከተገኘ ካልተገኘም ድዝማር ማን ይጠይቀዋል የትኛው ህሊናው የትኛው የህግ ተጠያቂነት የትኛው የሞራል ተጠያቂነት ያሳስበዋል ምንም የሚያሳስበው ጉዳይ ስላልሆነ ያገኘውን ነገር ከማድረግ ወደ ኋላ አይልምና በትንሳኤም ተሰበሰብን በጾምም ተሰበሰብን በጾም ጸሎትም ተሰበሰበ ቀድም በቃሉ እንዳለው ቅዳሴ ሊያስቀድሱበት ይችላሉ ተብሎ የታሰበ ቤተክርስቲያን የተገኘ ቦታ ሁሉ የዛ የድሮን ጥቃት ነው ካልተገኘም የሚሞተው ለአብይ አህመድ ኦሬዲ ጠላት ብሎ የፈረጀው ህዝብ ስለሆነ ምንም ችግር የለበትም ኪሳራ የለውም በየትኛውም አጋጣሚ የትኛውም ሰው ቢሞት የትኛውም መሰረተ ልማት ቢወድም የትኛውም ቤተክርስቲያንና የገበሬ ቤት ቢፈርስ ለአብይ አህመድ ታርጌቴን አልመታውም የሚልበት አይደለም በስህተትም አይደለም ራሳቸው የነገሩን ነው እኮ አይደለ ብርሃኑ ጁላም አብይ አህመድም ተሳስተን እኮ ድሮን አንልክም ያንዳንዷ የምትወጣ ድሮን ፈርመን ታቅዶ ታስቦ የሚደረግ እንጂ ተሳስተን የምናደርገው ነገር የለም ሰው ተሳስቶ የሚገል ስርዓት አይደለምና በዚህ ሂደት ውስጥ አንድም ሰው ሁለትም ሰው መቶም ሰው ለአብይ አህመድ በቂ ታርጌት ነው ናኔ ያ አይደለም ጉዳይ ትክክለኛው ጉዳይና ጥያቄው ያነሳው ነገር በዚህ ልክ ተረድተነዋል ወይ በዚህ ልክ በየጊዜው ከሚፈጠሩ ችግሮች የድምር ውጤት መሆናቸውን ሳንረዳ ስለ ምርጫ ሲነሳ ስለ ምርጫ የሚያለቅስ ስለ ኑሮ ሲወደድበት ኑሮ እንዲሆነ ብሎ በቀልድ አልፎት የሚሄድ አዲስ አበባ ላይ እኮ በጣም ነው የሚገርመኝ እኮ ማለት መኖር አቅቶት ብቻ አይደለም በየቀኑ በሚባል ደረጃ እስር ቤቶች ሞልተዋል አፈሳ አለ ወጣቶች ይታፈሳሉ አማራ ክልል ላይ ቀደም እንደተባለው ተገማች ፋኖ እየተባለ
ወጣት የተባለ በሙሉ አይኑ እንዲታይ አይፈልግም። ምክንያቱም የሚገደል ነው የሚሳደድ ነው። ስለዚህ ከምገደል ከምሳደድ ብሎ ፋኖ ሊሆን ይችል ይሆናል ተብሎ የመገደል የመታሰር ታርጌት ነው። በማንኛውም ሁኔታ አማራ ክልል ላይ ወጣት ሆነ መገኘት፣ አዲስ አበባ ላይ ወጣት ሆነ መገኘት በየትኛውም አጋጣሚ መንገድ ላይ ስትሄድ ተፈትሸ ልትታሰር ትችላለህ። ከታሰርክ በኋላም ገንዘብ ከፍለ ካልሆነ ማትወጣበት በይፋ በድርድር እየተጠየቀ ከተማው ላይ እንዲህ አይነት ጨዋታ ነው የሚጫወቱት። እንደ አጠቃላይ ህዝቡ ያለበት መከራ በየቀኑ እየተመነዘረ ነው እንጂ የሚነገረው እንዲህ አይነት ይሄ አሁን እነዚህ ሁሉ ነገሮች እኮ ከጭፍጨፋው ከግድያው በየቀኑ ከምናሳልፋቸው ሰቀቀናዊ ዜናዎች ያነሱ ነገሮች ናቸው። የኑሮ ውድነት ብትለው ከመኖር በታች ናቸው እነዚህ ሁሉ ነገሮች። ስለ ኑሮ አጥቅ ስለ መንገድ ግን ኮምፕሌን ማናደርግበት ያልተቸገርንበት እንደ ህዝብ መከራ ውስጥ ያልሆንበት ነገር አለ ወይ? ከከተማ እስከ ገጠር ያለው እያንዳንዱ ክልል አገሪቱ ላይ ያሉት ሁለቱ ትልልቅ ክልሎች የሚባሉት ይፋ የሆነ ጦርነት ነው። ኦሮሚያ ክልል ላይ ሳይለንት በሆነ መልኩ ሲካሄድ የነበረው ጦርነት አሁን ከጊዜ ወደ ጊዜ በይፋ እየወጣ ነው። አማራ ክልል ላይ ይፋ ጦርነት ይካሄዳል። ትግራይ ክልል ላይ ዛሬ ነገ ተተኮሰ አልተተኮሰ ተብሎ ዙሪያውን በወታደር ተከቦ የሚኖር ክልል ነው። ደቡብ ላይ ብንሄድ the same thing ነው። ጋምቤላ ላይ ጦርነት ይፋ ጦርነት አለ። በዚህ ሁሉ ነገር ውስጥ ሆኖ ከተማ ላይ ያለው ሰው ደግሞ ወጥቶ መግባት አይችልም። ምናልባት ከገታ ቢተርፍ የምርጫ ካርድ አላወጣህም ተብሎ ከመታሰር አይተርፍም። በዚህ ደረጃ የሚኖር ህዝብ ከከተማ እስከ ገጠር በሞትም በኢኮኖሚም በስነ ልቦና በእያንዳንዱ ሁኔታ ጥቃት እየደረሰበት ያለ ህዝብ በመሪ ደረጃ የሚደረግበት በመንግስት ደረጃ በመዋቅር ደረጃ ታስቦበት ታቅዶበት የሚደረግ ነው ብሎ በዛ ልክ እየታገለ ነው ወይ? አምናት ሹ ከያንዳንዱ ተራ ነገሮች ጋር ነው ዲል እያደረግን ያለ ነው እንደ ህዝብ። የድምር ውጤት የሥርዓቱ መገለጫ የሰውየው እንደው ስርዓት ማለት በጣም ብዙ ጊዜ ለማለት ያህል ነው እንጂ ምለው የግለሰብ ጉዳይ አድርጌ ነው ማየው። በቃ የሱ ኢሜጁ ይሄ ነው። ዲል እያደረግን ያለ ነው እንዲህ አይነት ኢሜጅ እንዲህ አይነት ሲስተም ካለው አካል ጋር ነው። ከዚህ አካል ጋር ተናጠላዊ የሆነ አጀንዳ ተናጠላዊ የሆነ ጥያቄ ምናምን ተይዞ ነገሮችን መመለስ ይቻላል? አምናት ሹ እኔ በዛ ደረጃ አይመስለኝም።